ዕለተ ሐሙስ ጥር 28 ቀን 2018 ዓ.ም። ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አምሽታችኋል። ከናሁ ቴሌቪዥን አዳዲስና ወቅታዊ ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከሰዓቱ ዜናዎች ጋር ማርቆስ ጎዳይቦ ከመላው የስቱዲዮና የቴክኒክ ክፍል ባልደረቦቻችን ጋር በጋራ በመሆን ቆይታ እናደርጋለን። አብራችሁን ቆዩ። አርዕስተ ዜናዎቹን አስቀድም። ሂዩማን ራይትስ ዎች በ2025 በኢትዮጵያ በርካታ የጸጥታና የሰብአዊ ቀውሶች ማጋጠማቸውን አስታወቀም። ኢትዮጵያና ኬንያ የመከላከያ ትብብራቸውን ለማጠናከር ያለመ የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባን አጠናቀቁ። ከውጭ የደቡብ ሱዳን ሆስፒታል በመንግስት የአየር ጥቃት መመታቱን መንግስታዊ ያልሆኑ ድርጅቶች አስታወቁ። ወደ ዝርዝሮቹ አለፍን። በቅድሚያ ሙዓዘ ጥበባት ዲያቆን ዳንኤል ክብረት የኢትዮጵያ ብሮድካስቲንግ ኮርፖሬሽን የስራ አመራር ቦርድ ሰብሳቢ ሆነው ተሾሙ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ስድስተኛ የህዝብ ተወካዮች ምክር ቤት አምስተኛ ዓመት የሥራ ዘመን 11ኛ መደበኛ ስብሰባው የጠቅላይ ሚኒስትር ዶክተር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር የሆኑትን ሙዓዘ ጥበባት ዲያቆን ዳንኤል ክብረትን የኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ የስራ አመራር ቦርድ ሰብሳቢ አድርጎ ሾሟል። ምክር ቤቱ ከሰብሳቢው ሹመት በተጨማሪ ለኮርፖሬሽኑ የስራ አመራር ቦርድ አባልነት የቀረቡ 9 እጩዎችን ሹመት መርምሮ ማጽደቁንም ከምክር ቤቱ የተገኘው መረጃ ይጠቁማል። በዚህ መሰረትም በቦርዱ ውስጥ በአዲስ አባልነት የተካተቱት የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና፣ የጤና ሚኒስትሯ ዶክተር መቅደስ ዳባ፣ የቱሪዝም ሚኒስትር ዴኤታው ዶክተር እንደገና አበበ፣ የሰላም ሚኒስትር ዴኤታው አቶ ቸሩጌታ ገነነ እንዲሁም የቀድሞው የኢትዮጵያ ብሮድካስት ባለስልጣን ዋና ዳይሬክተር ዶክተር ጌታቸው ድንቁ መሆናቸው ታውቋል። ቀደም ሲል በቦርድ አባልነት ሲያገለግሉ የነበሩት የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ፣ የአብን ፓርቲ አመራር የሆኑት አቶ ዩሱፍ ኢብራሂም እና ከብልጽግና ፓርቲ የተወከሉት ዶክተር አብዱላሂ ደግሞ በነበሩበት አባልነት እንዲቀጥሉ በምክር ቤቱ ተወስኗል። ምክር ቤቱ ከሚዲያ ተቋሙ የቦርድ አባላት ሹመት በተጨማሪ በፍትህ ዘርፍ ላይ ቁልፍ የሆኑ የዳኝነት ሹመቶችንም አጽድቋል። በዚህም አቶ ልዑል ካሳዬ ወልዱ እና አቶ ምትኩ ማዳ ድልነሳው የፌዴራል ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሆነው እንዲያገለግሉ የተሰየሙ ሲሆን የፌዴራል የመጀመሪያ ደረጃ ፍርድ ቤት ዳኞችን ሹመትም መርምሮ አጽድቋል። የፕሪቶሪያውን ግጭት የማቆም ስምምነት አተገባበር የሚከታተለው የባለሙያዎች ቡድን ዳግም ስራ መጀመሩ ተገለጸ። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመውን ግጭት የማቆም ስምምነትን አተገባበር የሚከታተለው የባለሙያዎች ቡድን ከእረፍት በኋላ ዳግም ለስራ መሰማራቱን የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ አስታውቋል። የባለሙያዎቹ ቡድን የስምምነቱን አፈጻጸም የመከታተል ወሳኝ ተግባራቸውን እንደገና ጀምረዋልም ብሏል። የአፍሪካ ህብረት የፕሪቶሪያውን ግጭት ማቆም ስምምነት አፈጻጸም የመከታተልና የማረጋገጥ ኃላፊነት የተሰጠውን ተልዕኮ ይፋ ያደረገው በታህሳስ ወር 2015 ዓ.ም ነበር። በዚህ ተልዕኮ ስር የተካተቱት ከኢትዮጵያ፣ ኬንያ፣ ናይጄሪያና ደቡብ አፍሪካ የተውጣጡ 21 ወታደራዊና የሲቪል ባለሙያዎች ኃላፊነታቸውን ሲወጡ ቆይተዋል። ባለሙያዎቹ ቁጥጥር ከሚያደርጉባቸው ሂደቶች መካከል በውጊያ ሲሳተፉ የነበሩ ኃይሎች ትጥቅ መፍታት፣ እንዲበተኑ ማድረግና ከህብረተሰቡ ጋር መልሶ ማዋሃድ የሚመለከተው አንዱ ነው። ከቀያቸው የተፈናቀሉ ሰዎችን መልሶ ማስፈር፣ የኢኮኖሚያዊና ማህበራዊ አገልግሎቶችን ዳግም መጀመር፣ የሰብአዊ እርዳታ አቅርቦትን ማመቻቸትና የሰላማዊ ሰዎችን ደህንነት ማስጠበቅ የተመለከቱ ጉዳዮችም ባለሙያዎቹ የመከታተል ኃላፊነት ተጥሎባቸዋል። እነዚህን ጉዳዮች ለመከታተል በትግራይ ክልል ተሰማርቶ የቆየው የአፍሪካውያን የባለሙያዎች ቡድን የአስተዳደር እረፍት ወስዶ እንደነበር የአፍሪካ ህብረት የፖለቲካ ጉዳዮች ሰላምና ጸጥታ ቢሮ ጥር 27 ቀን 2018 ዓ.ም ባሰራጨው መረጃ አመላክቷል። ባለሙያዎች ቡድኑ ከእረፍት በኋላ በትናንትናው ዕለት ወደ ስምሪት መመለሱን ቢሮ በፎቶዎች አስደግፎም አስታውቋል። ሂዩማን ራይትስ ዎች በ2025 በኢትዮጵያ በርካታ የጸጥታና የሰብአዊ ቀውሶች ማጋጠማቸውን አስታወቀ።
በ2025 በኢትዮጵያ ውስጥ ያሉ ሲቪሎች ተደራራቢ የጸጥታና ሰብአዊ መብት ቀውሶች እንዳጋጠማቸው ሂዩማን ራይትስ ዎች አስታውቋል። ድርጅቱ እንደ ምክንያት የጠቀሰው በ2025 በኢትዮጵያ ክልሎች የትጥቅ ግጭቶች መባባሳቸውንና መንግስት በገለልተኛ ሚዲያና ሲቪል ማህበራት ላይ የጣለውን ገደብ መጠናከሩን በማመልከት ነው። የሰብአዊ መብት ተሟጋች ድርጅቱ ጥር 27 ቀን 2018 ዓ.ም ባወጣው የ2026 የዓለም ዓመታዊ ሪፖርት በ2025 በአማራና በኦሮሚያ ክልሎች ግጭቶች መቀጠላቸውን፣ በትግራይ ክልል አለመረጋጋት መከሰቱንም ጠቅሷል። በተጨማሪም በፌዴራል መንግስትና በኤርትራ መካከል ያለው ግንኙነት መሻከሩን፣ መንግስት ተቃዋሚዎች ላይ ሰፋ ያለ እርምጃ መውሰዱን፣ የፍትህ ጥረቶች መቆማቸውንና ሌሎች ማህበራዊ ጫናዎች መባባሳቸውንም ገልጿል። በአማራ ክልል በፌዴራል መንግስቱና በፋኖ ታጣቂዎች መካከል ያለው ውጊያ ሁሉም ወገኖች በጦር ወንጀልና በከባድ ጥሰት መፈጸማቸውንም ሂዩማን ራይትስ ዎች አመላክቷል። በትግራይ ክልል ደግሞ የኤርትራ ወታደሮች የ2022ቱን የሰላም ስምምነት በመጣስ እስካሁን በያዟቸው አካባቢዎች ያስገድዶ መድፈርና ሌሎች የጾታዊ ጥቃቶችን መፈጸማቸውንም ሂዩማን ራይትስ ዎች ገልጿል። ድርጅቱ ባወጣው ሪፖርት ላይ በመንግስት በኩል የተሰጠ ምላሽም ሆነ ማስተባበያ ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የለም። የተከበራችሁ ተከታታዮቻችን በጉዳዩ ዙሪያ መንግስት የሚሰጣቸውን ምላሾች ተከታትለን ወደ እናንተ የምናደርስ ይሆናል። ኢትዮጵያና ኬንያ የመከላከያ ትብብራቸውን ለማጠናከር ያለመ የሁለተኛ የመከላከያ የጋራ ኮሚቴ ስብሰባን አጠናቀቁ። የኢትዮጵያና የኬንያ የመከላከያ የመግባቢያ ስምምነት ከተፈራረሙ በኋላ የመጀመሪያውን የሁለትዮሽ የመከላከያ የጋራ ኮሚቴ ስብሰባ በናይሮቢ ማካሄዳቸውን የኬንያ መከላከያ ሚኒስቴር አስታውቋል። በናይሮቢ በሚገኘው የኬንያ መከላከያ ዋና መስሪያ ቤት ላለፉት 2 ቀናት በተካሄደው ይህ ስብሰባ በሁለቱ ሀገራት መካከል ያለውን የሁለትዮሽ የመከላከያ ትብብር ይበልጥ ለማጠናከርና በአፍሪካ ቀንድ ያለውን ቀጠናዊ የጸጥታ ቅንጅት ለማሳደግ ያለመው መሆኑም ተገልጿል። በኬንያ የመከላከያ ኦፕሬሽን ኢንዶክትሪኔሽንና ስልጠና ኃላፊ ሜጀር ጀነራል ፌዴሪክ ሉዌሪያ የተመራው ይህ የውይይት መድረክ በሁለቱ ሀገራት ወታደራዊ ግንኙነትና በጋራ የጸጥታ ስጋቶች ዙሪያ ሰፊ ውይይትንም አድርጓል ተብሏል። በስብሰባው የጋራ መከላከያ ኮሚቴው የሚመራበት የስራ መመሪያ መጽደቁ ለወደፊቱም የተደራጀና ዘላቂነት ያለው ትብብር ለመመስረት ወሳኝ እርምጃ መሆኑን የኬንያ መከላከያ ሚኒስቴር ገልጿል። በማጠቃለያ ንግግር ያደረጉት ሜጀር ጀነራል ሉዌሪያ የኢትዮጵያና የኬንያ ለረጅም ዓመታት የዘለቀ አጋርነት በጋራ ጥቅም መከባበርና በቀጠናዊ መረጋጋት ራዕይ ላይ የተመሰረተ መሆኑን አጽንኦት ሰጥተውበታል። የኢትዮጵያ የልዑካን ቡድንን የመሩት የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል ተሾመ ገመቹ ኢትዮጵያ ከኬንያ ጋር ለምትከተለው የጋራ የጸጥታ ትብብር ያላትን ቁርጠኝነት በድጋሚ አረጋግጠዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። የተከበራችሁ ተመልካቾቻችን ከናሁ ቴሌቪዥን ለሰዓቱ ያዝናቸው ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከባህር ማዶ ምንጮች ወደ ያዝናቸው ዜናዎቻችን ተሸጋገርን። መነሻችን ደቡብ ሱዳን ናት። የደቡብ ሱዳን ሆስፒታል በመንግስት የአየር ጥቃት መመታቱን መንግስታዊ ያልሆኑ ድርጅቶች አስታወቁ። መንግስታዊ ያልሆኑ ድርጅቶች ኢላማ ያደረጉ ጥቃቶች ሆስፒታሎችን እንዲዘጉ አስገድዷቸዋል ሲሉም የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት አክሎም በደቡብ ሱዳን ጆንግሌዝ ግዛት 280 ሺህ የሚሆኑ ዜጎች ከመኖሪያቸው ተፈናቅለዋል ብሏል። መንግስታዊ ያልሆነው ድንበር የለሽ የሐኪሞች ቡድን በበኩሉ
በመንግስት ወታደሮችና በተቋሚ ኃይሎች መካከል በተፈጠረው ግጭት በደቡብ ሱዳን ከሚገኙት ሆስፒታሎች አንዱ ላይ ከፍተኛ ጉዳት መድረሱን ገልጿል። ይህ የተፈጸመው ጥቃት በሀገሪቱ ውስጥ በኤምኤስኤፍ በሚመራው የሕክምና ተቋም ላይ በ12 ወራት ውስጥ 10ኛው ጥቃት ነው ተብሏል። የደቡብ ሱዳን መንግስት በታህሳስ ወር በተቃዋሚዎች በተያዙ የጆንግሌ አካባቢዎች የሰብአዊ አቅርቦት ላይ እገዳ ከጣለ በኋላ በኤምኤስኤፍ አስፈላጊ የሕክምና እርዳታዎች እዚያ ለማድረስ እንዳይችል እንቅፋት ፈጥሮብኛልም ሲል ከሷል። ሆስፒታሉ ጥቃቱ ከመፈጸሙ ከሰዓታት በፊት ተፈናቃዮች ተጠልለው እንደነበር ቡድኑ አክሎ ገልጿል። በጥቃቱ ወቅት የሆስፒታሉ ዋና መጋዘንና አብዛኛውን የሕክምና አገልግሎት ለመስጠት አስፈላጊ የሆኑ አቅርቦቶቻችንን አጥተናል ሲሉ ቡድኑ ባወጣው መግለጫ ገልጿል። በመጨረሻም 55,000 የዩክሬን ወታደሮች ከሩሲያ ጋር ሲዋጉ መሞታቸውን ዘለንስኪ ገለጹ። የክሬምሊን ቃል አቀባይ ኪየቭ ጦርነቱን ለማቆም አስፈላጊ የሆነውን ውሳኔ እስክታሳልፍ ድረስ የሩሲያ ኃይሎች ጦርነቱን እንደሚቀጥሉ ተናግረዋል። ሀገሪቱ ከሩሲያ ጋር ባካሄደችው ጦርነት ምክንያት በጦር ሜዳ የተገደሉት የዩክሬን ወታደሮች ቁጥር 55,000 እንደሚገመት የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አረጋግጠዋል። በተጨማሪም ከዚህ ቁጥር የሚልቁ ወታደሮች ደግሞ ጠፍተዋልም ብለዋል። ፕሬዝዳንት ዘለንስኪ ይህንን ቁጥር ይፋ ያደረጉት ረቡዕ ዕለት ሩሲያ ዩክሬንን የወረረችበትን 4ኛ ዓመት አስመልክቶ በሰጡት ጋዜጣዊ መግለጫቸው ላይ ነው። ለ4 ዓመታት የዘለቀው ይህ የሩሲያና ዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ትልቁ ግጭት ነው ተብሏል። የዩክሬን መሪ በየካቲት 2025 ከዩናይትድ ስቴትስ የቴሌቪዥን ጣቢያ ኤንቢሲ ጋር ባደረጉት ቃለ ምልልስ ከ46,000 የሚበልጡ የዩክሬን አገልግሎት አባላት በጦር ሜዳ ተገድለዋል ሲሉ መግለጻቸው ይታወሳል። እንደ አውሮፓውያኖቹ የዘመን አቆጣጠር በ2025 አጋማሽ ላይ በዋሽንግተን ዲሲ የሚገኘው የስትራቴጂክና ዓለም አቀፍ ጥናት ማዕከል ጦርነቱ ከተጀመረ ወዲህ ወደ 400,000 የሚጠጉ የዩክሬን ወታደሮች ተገድለዋል ወይንም ቆስለዋል ማለቱን ዘገባው አክሏል። ባለፈው ወር በዩክሬን የሚገኘው የተባበሩት መንግስታት የሰብአዊ መብት ክትትል ተልዕኮ በ2025 በዩክሬን የሩሲያ ጥቃቶች 2514 ንጹሃን ዜጎች ሲገደሉና 12142 ቆስለዋልም ብለዋል። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለሳቱ ያዝናቸው ዜናዎቻችን በዚሁ አበቁ። የሳቱን ዜናዎች የመራው ማርቆስ ጎዴቦ ከማላው ስቱዲዮና የቴክኒክ ክፍል ባልደረቦች ጋር በጋራ በመሆን ቆይታ አደረግን። መልካም ምሽት።